Arruba anohoba jaluria sakumba. Arruba anohoba jaluria sakumba. ኢንሶዬ 2007 አካባቢ ተማሪ ሆኜ አዳማ አልፏልና ቻናል ላይ በጣም ብዙ ቻናሎች በዚህ እድሜው በየቦታው እየዞሩ እርሱን መነገጃ ሲያደርጉ ምን ይሰማዎታል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ቪዲዮውን ለብዙዎች እንድታደርሱት በጌታ ፍቅር አሳስባለሁ። ላይክ በማድረግ ብዙዎችን ማዳን ትችላላችሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮዎች። እኛና አብ አንድ ነን የሚል ኮንፈረንስ ሲመጣ እዛ የሄዱ ሰዎች ሰምተናል። የብልጽግና ወንጌል ታውቃላችሁ፣ ሄረሲ ነው፣ ምንፍቅና ነው። ግን የብልጽግና ወንጌል የሚሰብኩ ብርህን አበዛልሃለሁ፣ ባንክ አካውንትን አውጣ፣ ገባልህ ምናምን የሚሉ ሰዎች ሲመጡ የሄዱ ሰዎች ከኛ ጉባኤ መካከል ነበሩ። ሄረሲ እንደሆነ እንኳን አያውቁም፣ ሄሬቲክ እንደሆነ። ወንጌል ስለማን ብቻ ነው? ስለ ልጁ ስለ ኢየሱስ ክርስቶስ ሲሆን ውጤቱም የኃጢአት ስርየት ነው። ፕሮስፐሪቲ ጎስፕል ራሱን የቻለ የመጨረሻው ዘመን አይዶል ነው፣ ጣዖት አምልኮ ነው። ግልጥ ያለ የጣዖት አምልኮ ማለት ነው። በግልጽ ልትቃወመው ሲጀመር በቃ የብልጽግና ወንጌል የሚባል እግዚአብሔር የለውም። ስለዚህ ገንዘብ አባዛለሁ፣ ገንዘብ አራባለሁ፣ አካውንት ውስጥ ጨምራለሁ፣ ቡካችሁን ይዛችሁ ኑ፣ በተለይ የነጋዴዎች ኮንፈረንስ ኑ ሲባል የድሆች ኮንፈረንስ እኔ እስካሁን ገጥሞኛ። እነዚህ ሄሬቲክ ናቸው። ለነጋዴዎች ብቻ የተዘጋጀ ሲል አይገባም። ለምንድን ነው የድሆች ጉባኤ ብር የማይሰጥበት ጉባኤ የቺስታዎች ኮንፈረንስ ማይዘጋጁ? ግልጽ እኮ ምንም እኛ እኮ መጸለይም እኮ ይሄን ለማወቅ አያስፈልግም። በቃ የነጋዴዎች ኮንፈረንስ ብሎ አንድ ጎረምሳ ልጅ እንትን ሲል በቃ ይገባል በጨዋታው ሌላ። እነዚህ ግን እዛ ፕሮግራም ላይ ከኛ ቸርች ይሄዳሉ። ይሄን ትምህርት ተምረህ እንዴት ተስማማችሁ? እሱ ነገር እኔ ይሄን ትምህርት የተማረ ሰው ሄዶ በአካውንትን አውጣ ሲባል ያወጣል ብዬ አላምን። ይሄን ትምህርት እዚህ ለፍተን ደክመን አስተምረን እድሜያችንን ተሻምታችሁ ወስዳችሁ እንደማንም ሰው መኖር ስንችል እንዳንኖር አድርጋችሁ ከዛ በኋላ ሄዳችሁ ገንዘብ ብቻ የሚሰበክበት ጉባኤ ቁጭ ብላችሁ ተካፍላችሁ መታችሁ የጌታ ራት መቁረስ እንዴት ይሆን? ማለት ጴጥሮስ አልሰበከም እንደሱ፣ ጳውሎስ በትምህርት ውስጥ የለም፣ ሐዋርያት የለም፣ እንዲህ አላስተማሩም። ይሄ ሰውዬ ከናይጄሪያ ይሁን ከየት እንደሆነ አመጣ። ግን እዛ ላይ ሄዶ አሜን ያልሰራውን ልትበላ የሰነፍ ክምችት፣ የሰነፍ መዓት፣ ሙሉ ጉባኤው ሰነፍ። ማን ብቻ ነው ጎበዝ? ሰውዬው ብቻ ያንጫጫና ብርን አጭዶልህ ወደ አገሩ ይገቡ። ያለችን አስረክበህ ትገባለህ። ክርስቶስንና ክርስቶስን ብቻ ሰምተህ እስቲ ድሃ ከሆንክ እንነጋገራለን። ክርስቶስን ብቻ ሰምተህ እስቲ ኑሮ ካልተቀየረ እንነጋገር። ስለ ገንዘብ ተሰባብቀ አንተ ከተቀየርክ ውርድ ከራሴ እኔ ነኝ የምቀየረው። ካንተው በሰበሰብኩበት ብር መኪና ገዝቼ በኋር እየረጨው ካልፋለሁ። አንተ ነገ መተህ ትገብራለህ ማለት ነው። እንቅጯን የሚያስቀምጥልን እንደዚህ አይነት መምህራን እግዚአብሔር ያብዛልን ማለት ወዳለሁ። ኪሳቸውን የሚያደልቡት በእናንተ ነው። ባካችሁ መንቃት ይሆንላችሁ። አብዛኞቻችሁ ተኝታችኋል። ስቲል አሁንም ስለነሱ የምትሟገቱ ስለነሱ ሰይፍ ይዛችሁ የምትነሱ በጣም አደገኛ ስድቦችን የምታቀርቡልኝ አላችሁ። በውስጥም በውጭም እያደረጋችሁ የምታስፈራሩን ድረስ አላችሁ። ጌታ እስኪያበራላችሁ ነው። ሲበራላችሁ ከዛ ነገር ትወጣላችሁ ብዬ አምናለሁ። ኢየሱስን ማሳየት ሳይሆን ራሳችንን ነው የምናሳይ። ስምን ማግነን ነው ፈልገው እንትና ሚኒስትሪ ተብሎ ህዝብ በሙሉ ጋዘሪንግ ህዝብ እንዲመጣ ነው ፈልገው። ሪሊ ኢየሱስን ማንታሳይ ከሆነ ከምር አልሰራ። ብዙ ክራውድ ሊከተል ይችላል። ጆን ዘ ባፕቲስት እዚህ ላይ ታሪኩን ካየ ኢየሱስን የማጉላት ስራ ነው የሰራው። ከኔ የሚመጣው በእሳት ያጠምቃል፣ እኔ መንገድ ጠራጊ ነኝ፣ እኔ ለአንስሱ ሊልቅ ይገባል። I must decrease, he must increase እያለ እሱን ነው ያጎላው። ዛሬ ህይወታችን ኢየሱስን ይናገራል ወይስ የራሳችንን ነው ታሪክ የምናወራው? ዛሬኛ ፌመስ ለመሆን ነው ወይስ ኢየሱስን ፌመስ ለማድረግ? ኢየሱስን የማሳወቅ ስራ ነው ህይወታችን ወይስ እኛ ራሳችንን የማሳወቅ ስራ? በዚህ ጊዜ ራስ የማሳወቅ ስራ ብዙ ፎሎወር የማግኘት ነው። ሰዎች ኢየሱስን ፎሎ እንዲያደርጉ ነው
ወይስ እኛን ፎሎ እንዲያደርጉ ነው የምፈልገው? this is what reality means። እግዚአብሔር ማስተዋልን ይስጠን። ክርስቶስን ልናልቀው ተጠርተን እያለን ራሳችንን ማላክ ስንጀምር ነው ውድቀታችን። መጥምቁ ዮሐንስ እሱ ከፍ ሊል እሱ ሊልቅ እኔ ላንስ የእሱን የጫማውን ጠፈር ፈታ ዘንድ የማይገባኝ ብሎ ራሱን እንዳዋረደ ማዋረድ ይሁንልን። ጌታችን ኢየሱስን ማክበር ይሁንልን ማለት ወዳለሁ። ሰላም ጤና ይስጥልኝ ወገኖቼ። በጣም አስጨናቂ ነገር ነው የሰማሁት። እነዚህ ነቢያት ነን ባዮች መጥተው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገብተዋል፣ እንዲገቡ ተደርጓል፣ ተጽዕኖ ከባለስልጣናት ስላለ ተቀላቅለዋል የሚል ነገር ሰምቼ በጣም ያዘንኩት። የእግዚአብሔር ቤተክርስቲያን አሰራር የወንጌላውያኑ በመጽሐፍ ቅዱስ ምሪት ብቻ ነው የሚካሄደው። በእድሜ ማቀው ነው፣ ጥርሴን የነቀልኩበት ነው። እባካችሁ በምን ሂሳብ ነው እነዚህ ሁለት የማይገናኙ ውሃና ዘይት አንድ ብርጭቆ ውስጥ አድርጋችሁ ይዋሃድ ማለት እንደማችሉ የማይዋሃዱ አካላት አንድ ላይ ሊሆኑ ይችላሉ? እባካችሁ መሪዎች፣ ካውንስሉን የምትመሩት ካውንስሉን ያደራጃችሁ ሰዎች፣ በመንግስት ቤትም ያላችሁ በቸርችም ያላችሁ እባካችሁ ይሄ ከባድ ስህተት ነው። እኔ ቁጭ አድርጌ ባለስልጣኖችን እጠይቃችኋለሁ፣ ይሄ ትክክል አይደለም። እባካችሁ ለያዩዋቸው። እንኳን ሊለያዩ እነሱ አብረው ነው እየሰሩ ያሉት። በዚህ ዘመን ያለው ካውንስል ተብሎ የተሰየሙ ሰዎች በመንግስት የተደራጁ ነበሩ። አሁን ግን በራሳቸው የራሳቸውን ምኞት እየፈጸሙ ይገኛሉ። ኢቫንጀሊካል ስም አንድ ላይ ወንጌላውያን ህብረት ቤተክርስቲያንም አንድ ላይ ቀላቅለው እያዋሃዱ ይገኛሉ ማለት ነው። ፍጻሜው ከባድ ነው የሚሆነው። ውድቀቱ እየባሰ እየጨመረ ነው የሚሄደው። ዛሬ የምናየው በጣም የወዳደቀ ትውልድ ነው የምንመለከተው ማለት ነው። እግዚአብሔርን ከመፈለግ እንዳትቦዝኑ፣ በፊቱ ከመጾም እንዳትቦዝኑ፣ ከመጸለይ እንዳትቦዝኑ። ጸልዩ ነው ያልኩት። ማጸለይ ጥሩ ነው፣ ግን ቋሚ የሚጸልዩላችሁ ሰዎች አይኖሩም። ይቅርታ እንዲህ ስናገር ብዙ ጊዜ መሰዊያችን የፈረሰው እከሌ ይጸልይልናል እያለን ነው። በቤታችሁ መሰዊያችሁ ይታደስ። መሰዊያ ካልታደሰ የአመፅ ልጅ ይነሳል። እነግራችኋለሁ። በእድሜ የምትበልጡኝ አባቶች እናቶች አላችሁ፣ ኩዮች አላችሁ፣ እዚህ ታናናሾች አላችሁ። በአክብሮት እናገራለሁ። አንዳንድ ሰው በቤቱ ቋሚ ጸልያለሁ፣ ቋሚ በቃ ቋሚ ከሌ ካልተናገረ የማይፈጸም እግዚአብሔር ከምድሪቱ ላይ ይገልብጠው። ይህ መገልበጥ ያለበት መንፈስ ነው። እንትናን ሸክም አድርጋችሁ የምትተቀመጣችሁ ጸሎት የማትወዱ ራሳችሁ መጸለይ የማትችሉ ሰዎች፣ ጭራሽ የሆነ ሰው ሁልጊዜ የሚጸልይላችሁ ሰዎች የምትፈልጉ ሰዎች ተሳስታችሁ። መጽሐፍ ቅዱስ ለደከመው ጸልይለት ነው የሚለው። አንዱ ለአንዱ ይጸልይ በሚለው መርህ አምናል። ተነስቶ ግን ማንም እጅ ላይ ጭንቅላት ላይ የመጣ እየጫነብህ እግሩንም እጁንም እየጫነብህ የሚያስተላልፍብን የአጋንንት ሲስተም እቃውማለሁ። እሱ ጸሎት አይደለምና ነቅተህ ለራስህ ጸልይ። ሁሉም ክርስትናው ለራሱ ነው። ህይወት ለራስ ነው። እግዚአብሔርን መምሰል ለራስ ነው፣ ለሰው አይደለም። እግዚአብሔርን የምትመስለው ለራስህ ነው። ብዙ ጊዜ ሰዎች ጸሎትን የእግዚአብሔርን እጅ መጠምዘዣ፣ ፈቃዳቸውን ማስፈጸሚያ አድርገው ያስቡታል። ለዚህ ነው ጸሎት ፍሬያማ የማይሆነው። ለዚህ ነው ጸሎት የደስታ ቦታ የማይሆነው። ጸሎት ግን እጃችን የምንሰጥበትም ስፍራ። ለምንድን ነው የደስታ ቦታ የማይሆነው? እጅን ስጥ ይለናል ጸሎት። መጸለይ ስንጀምር በትክክል እንደማይሆን ልባችን ይነግረናል። ስለዚህ ጌታ ኢየሱስን የጸለየበት የጌተሰማኒ ጸሎት ብታዩ ራስን አሳልፎ ይመስላል። የራስን ፈቃድ በእግዚአብሔር ፈቃድ መለወጫ ስፍራ ነው። ብዙ ጊዜ እናገራለሁ ጸሎትን ስናገር፣ ጸሎት የህይወት ጭማቂ ነው። ጸሎት በጸሎት ስፍራ ብቻ የሚደረግ ነገርም አይደለም። ምንድነው የሚመስለን? ጸሎት የሆነ አስማታዊ ኃይል አድርገን ካሰብነው እጸልያለሁ፣ አስደርገዋለሁ። እንደዚህ ሲል ሰምታችኋል። ጴንጤ አንዳንዱ እንዳትጸልይብኝ ይላል። ጸልዮብኝ ነው እሱ እንደዚህ ያደረገው። እንደዚህ የሚባል የለም። የማጂሻን ስራ አይደለም ጸሎት። ጸሎት የእግዚአብሔር ፈቃድ መለቀቅ ነው። ግን ጸሎት ሽባ የሚሆነው መቼ ነው ብትሉ፣ ፈቃዳችን ማስፈጸም ያደረግነው ጊዜ አይሰራም። አሁን ዛሬ ያወራን ያለነው በጣም ፖዚቲቭሊ ስለ ጸሎት ነው። ጸሎት ዋና ከእግዚአብሔር ጋር የሚያገናኘን ብሪጅ ነው። ኦኬ፣ በእግዚአብሔርና በእኛ መካከለኛ ሆኖ የገባው ክርስቶስ ኢየሱስ እንደሆነ በክርስቶስ ኢየሱስ ወደ አብ እንደምንቀርብ፣ ወደ እግዚአብሔር እንደምንቀርብ ጸሎት የህይወታችን ወደ እግዚአብሔር መቅረብ አለብን። ምክንያቱም አቅም ስናጣ አቅም የምናገኝበት ፓርቱ ከእግዚአብሔር ጋር ያለን ኢንቲሜሲ ነው። ሰው እንዲጸልይልን አንፈልግ፣ ራሳችንን እንጸልይ። እግዚአብሔር ለኛ ብቻ የሚናገረው ነገር አለ። ባይ ዘ ወይ ለሌሎች ሰዎች የማይናገረው ለኛ ብቻ የሚያወራን። ስለዚህ በጸሎታችን ላይ ባንቀልድ መልካም ነው ማለት ወዳለሁ። ማርያም አትማልድም ብለህ እያወራ እንዴት ነብይ ላይ ልብ ተንጠራራ? ኃያሉ ኢየሱስ አዳኙ እያለ
እንዴት ነብይ ፊት ታጎበድዳለህ? አስተውለ ስማ። ጤንጤን የምትለው በነብይ ሳይሆን መዳን በኢየሱስ ነው። የኢየሱስን ክብር መጣል ለምንድን ነው? ወንጌል የረከሰው ነቢይ ከመጣ ነው። በነቢያት ሥራ ወንጌሉ ደቀቀ። ጤንጤኔ ለማለት ሰው ተሳቀቀ። ኢየሱስ ሲመጣ ይህ ሁሉ ያበቃል። ነቢይና አሽቃባጭ አንድ ላይ ይቀጣል። ለሐሰተኛ ነቢይ ድቤ የምትመቱ በሉ ተዘጋጁ ለሲኦል ቅጣቱ። እኔ ያየሁትን መናገር አልተውም፣ ለክርስቶስ እንጂ ለሆዴ አልኖርም። በጣም የቀለለው እንጂ በእነዚህ ነው ወንጌል የቀለለው። ከዚህ ከ10 ዓመት ወደዚህ ነው እንዳያችሁት ማንም መቀለጃ ያደረገው። ድሮ ሲታሰብ ስለ ፕሮቴስታንት ጴንጤ ሲባል በጣም ታማኝ እግዚአብሔርን የሚፈራ ሕዝብ በመሆኑ ነበር የሚታወቀው። አሁን ግን መቀለጃ፣ መፌጃ፣ መጫወቻ እያደረግነው ነው ማለት ነው፣ እየተደረገ ነው። ዛሬ እኔ ፕሮቴስታንት ነኝ ብሎ ለማውራት በጣም ከባድ የሆነበት ዘመን ማለት ነው። ይሄ ሪፎርሜሽን ዝም ብሎ የመጣ አይደለም። አባቶችን የተጋደሉበት ወንጌል ቀላል አይደለም። ደም ፈሷል። ዝም ብሎ የመጣ ወንጌል አይደለም። አሁን ግን እንደቀለለው እንመለከታለን ማለት ነው። ዛሬ በጣም የማስመለከታችሁ ወሳኝ ጉዳይ አለ። ይህንን ቪዲዮ ካየን ለሁላችንም ትልቅ ትምህርት ይሆናል ብዬ አምናለሁ። በጣም አስፈላጊ ስለሆነ ለብዙዎች አድርሱ ባካችሁ። ድካም አለው የቪዲዮ ስሰራ ዝም ትውልድ ለማዳን ስለሆነ ቪዲዮዎችን በታማኝነት አይቼ ገምግሜ ነው ማቀርበው። አሩባ አንሆባ ጃሉሪያ ሰኩምባ። ይህን ነገር እስቲ እንስማው። ልሳን ነው እንዴ? አስቴ ስጡበት እስቲ። በጠላቶች ለሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። በቃ አሁን ብር ያስፈልጋል። ብር ነው በቃ። እስኪ አንዴ ብር ብሎ በዘወይ ብር የሚመጣም እኮ በቅባት ነው። አዎ ልክ ነው። በዘወይ ሁሉ ነገር የሚነቅለው በስፒሪቹዋል ስለሆነ አኖይንቲንግ የሚያመጣ ብር የሚያመጣ ምን የሚያመጣ ሁሉ ቅባት ውስጥ ነው ያለውና ኢኮኖሚ ደግሞ የሚሰብረው ኢኮኖሚ ሰባሪ ጋር ትክክለኛ ቦታ ነው መጣው። ትክክለኛ ቦታ ላይ ነው። ግን መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ። በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። የሚሰጡን ድራማ ተመልከቱ። የሚሰሩት ከዚህ ሰዓት ጀምሮ ያንተን በረከት አስለቅቃለሁ። አሜን። ያንተን በረከት ከዚህ ሰዓት ጀምሮ አስለቅቃለሁ። አረ አሜን። ብር ላርግልህ፣ ዶላር ላርግልህ? ዶላር አርገው እንጂ። ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት ዝም ብላችሁ ተመልከቱ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ ጠርቻለሁ። አሜን። በኢየሱስ ስም ስልጣን ያንተን ነገር አስለቅቄያለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። ፋይናንሻል ነገር ተቀይሯል። አሜን። ፋይናንሻል ነገር ተቀይሯል። አሜን። ተቀየረ በል። አሜን። ፋይናንስ የተቀየረ በል። ፋይናንስ የተቀየረ በል። አሜን። ዶላር አርገው እንጂ ምን አይነት ቀልድ እንደሆነ አይታችኋል። ዶላር አርገው እንጂ። ከምንም በላይ የሚገርመኝ ተመሳሳይ የሆነ ይሄ አለ አይደለ? ልሳን አይደለም ይሄ ከአጋንንት እንደሆነ ግልጽ ነው። ዝም ብሎ ይሄ ተሸምድዶ የሚወራ ነገር እንደሆነ ግልጽ ነው። እዛም ሄዶ ያወራው ልሳን በሚመስል የአጋንንት እንትን ንግግር ቋንቋ፣ እዚህ መጥቶ ያወራው የአጋንንትን ቋንቋ ነው። ይሄ ሰውዬ እየቀያየረ ነው ድራማውን የሚሰራው ማለት ነው። በየቦታው እየሄደ ድራማውን ቁጭ አድርጎ ጥሩ ስክሪፕት ጽፎ ተደራጅተውበት የሚሰሩ ድራማ ነው። ይሄኛው አንደኛው የተጋለጠ ቪዲዮ ስለሆነ ነው እንጂ እጅግ በጣም ብዙ ቪዲዮዎችን ማሳየት ይችላሉ። ብዙ ቦታዎች ላይ እንደዚህ እያደረጉ ገንዘብ እየከፈሉ አገልጋይ ተብዬዎቹ ማለት ነው ለሶኮል ነቢያቶች ማለት ነው የፈሉ በዛም በዚህም በየቦታው ያሉ ማለት ነው እየመጡ እንደዚህ አይነትን ድራማ እያሰሩ ነው ህዝቡን መጫወቻ ያደረጉት ማለት ነው። መቀለጃ ያደረጉት በቃ ሰው ዝም ብሎ መጫው ስለሆነ የሚያስተውል ህዝብ ስለሌለ ፋይናሊ መገልበጡ። እሺ እስኪ በዚህኛው ሳይድ ደግሞ ያለውን ነገር እንመልከት። ሲያጨበጭብላቸው የሰውዬ ማለት ነው ለነዚህ ነቢያት ተብዬዎቹ ይሄን ነብይ ከምትቃወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። መንገድ ልቀቅ። ለእግዚአብሔር ልጆች ቢዚ አታርግ። ሰፈር መንደሩ ኔትወርክ። ዛሬ የመጣሁት እንዴት ብለው ስለሚለፈለፉ ሰዎች ልናገር አይደለም፣ ስለ ሰውየው ነው። ይህ ሰውዬ 2007 አካባቢ ተማሪ ሆኜ አዳማ አውቀዋለሁ እና ከትምህርት ቤታችን ጎን ትልቅ ቸርች ነበር። እዛ ቸርች እንሄድ ነበርና በቃ ጌታ ኢየሱስ ከሱዳን የመጣሁት እንደዚህ ሆኜ እንደዛ ሆኜ ምናምን ይላሉ ሰውዬው። ከዛም ደግሞ የኛ ቸርች አዳማ ከቦሌ መድኃኔዓለም ቤተክርስቲያን ጎን ነውና
እዛም ይመጡ ነበር። ቻናል ላይ በጣም ብዙ ቻናል ላይ ዝም ብላችሁ ስሙ። ምን ልላችሁ ፈልጌ ነው፣ እንደዚህ ከዚህ በፊት እኔ ቸርቾች ላይ አልሄድኩም ማለት አይደለም፣ ግን የእውነት እግዚአብሔር ቃል ሲገባ እንዴት መኖር እንዳለብን ሲገባ እንተውና ከእግዚአብሔር ጋር እንነጋገራለን። መዝሙሩን አቁመን ይሄ ሰውዬ የምታውቁ ሰዎች እንድታደርሱልኝ ፈልጌ ነው። ጋሼ ትንቢት ፍለጋ ይዙሩ፣ ከትንቢት ሁሉ የጸና የእግዚአብሔር ቃል እጃችን ላይ ያለ በዚህ እድሜው በየቦታው እየዞሩ እርሱን መነገጃ ሲያደርጉ ምን ይሰማዎታል? ሁለተኛ ደግሞ ቃሉ አይበልጥም ወይ? ጽድቁና መንግስቱን እሹ አይደለም የሚለው ቃሉ አይበልጥም ወይ? ወጣቱ በነቃበት ዘመን እርሱ እንዴት መንቃት አቃተት? እና ንቁል አዘወይ እንግዲህ እንደምታዩት ጥርት ያለ የሚታወቅ አንድ አእምሮ ላለው ሰው መቼስ ማሰብ ለሚችል ሰው ይሄ ምርጥ የሆነ ድራማ እንደሆነ ማስተዋል ይቻላል። እንደዚህ አይነት አጋንንታዊ አሰራሮች እንደተረቁ ዛሬም በጌታ ፍቅር አሳስባቸዋለሁ ወገኖች። እግዚአብሔር መንግስት ላይ ድራማ መስራት ዋጋ ያስከፍላል። ለአሁን ላይመስል ይችላል፣ አይመስልም። አሁን ሲታይ ብዙ ሰዎች የእግዚአብሔር መንግስት ምናምን ትላለህ እንዴ የሚልበት ዘመን ላይ ነው ያለነው። መንግስት ሰማያት ሲኦል ትላለህ እንዴ ብሎ የሚቀልድበት ዘመን ላይ ነው ያለነው። ሪል የሆነ ሪያሊቲ ላይ ያለ ዓለም ነው የምናወራው። መንግስት ሰማያት ስንል ሲኦልም ስንል ወይም ገሃነም እሳት ስንል እንደዛው ገሃነም እሳት ውስጥ የሚገቡ ሰዎች አሉ። በዚህ በተገለጠ ህይወት በክርስቶስ ደም ላይ መቀለድና መጫወት ዋጋ ያስከፍላል። ፋይናሊ ክርስቶስ ሊገለጥ ቅርብ ነው ወዳጆች። የምንነቃበት ሰዓት አሁን ነው። እንደወደዳችሁት አልጠራጠርም። ለብዙዎች አድርሱ። እንደዚህ አይነት ቪዲዮዎችን የምትፈልጉ ሰብስክራይብ ማድረግ እንዳትረሱ። በሌላ ፕሮግራም እስከምንገናኝ እስከዚያ መልካም ጊዜ። የጌታ መንፈስ ከሁላችሁ ጋር ይሁን።